ሰላም ጤና ይስጥልኝ። ለታህሳስ 6 2018 ዓ.ም አዲስና የሚገርም የድል ዜና አለን። ፋኖ ጋሸና ከተማ በመግባት የአገዛዙ ቁልፍ ወታደራዊ ቦታዎች ላይ ጥቃት በመፈጸም ታላቅ ድል ተጎናጽፈዋል። ድሉ አገዛዙ 11ኛው ሰዓት ላይ መሆኑን ያሳየ ነበር ተብለዋል። ይህንን የጋሸናውን አኩሪና አስደሳች የድል መረጃ እንዳይመልጣችሁ እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ፣ እናስደምጣችኋለን። ቪዲዮውንም ለብዙ ሰው እንዲዳረስልን ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። ይበቃል። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። መነሻውን ከታሪካዊቷ ቦታ ላሊበላ ከተማና ላሊበላ ኤርፖርት ሽምሻ አድርጎ እሸት ክፍለ ጦርን አፍናለሁ በሚል አጉልኝነት የተንቀሳቀሰው የጠላት ሰራዊት ተደምስሰዋል። ተጨማሪ ያለን ታደምጡታላችሁ። ሰሜን አማራ በላይ ዘለቀ ዕዝ ጥልቅ ማጥቃት የሚል ንቅናቄ መጀመሩ አርበኛ ዮሐንስ ንጉሱ ገልጸዋል። ተጨማሪ የስልክ ጥሪ ያለ እናስደምጣችኋለን። ፋኖ በመተማ ወረዳ መሻሃ ቀበሌ በተደረገ እልህ አስጨራሽ ውጊያ ድል አስመዝግበዋል። ተጨማሪ ያለን ታደምጡታላችሁ። ፋኖ ጋሸና ከተማ በመግባት የአገዛዙ ቁልፍ ወታደራዊ ቦታዎች ላይ ጥቃት በመፈጸም ታላቅ ድል ተጎናጽፈዋል። ይህንን መረጃ በሶስተኛው ዜናችን ነው የምናስደምጣችሁ። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። አፋብኃ ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታ አሳምነው ኮር እሸት ክፍለ ጦር የብርሃኑ ጁላ ክትትል ሰራዊት ላይ አካላዊና ቁሳዊ ኪሳራ አድርሰውበታል። መነሻውን ከታሪካዊቷ ቦታ ላሊበላ ከተማና ላሊበላ ኤርፖርት አድርጎ እሸት ክፍለ ጦሩን አፍናለሁ በሚል አጉል ምኞት አዳሩን በ5 አቅጣጫ ማለትም በሙጫ በረት፣ በአቤሰ ኪዳነ ምህረት፣ በእርፋ ተካይ መንደር፣ በታለው ደብር አስፍቶ ቢመጣም በነበልባሎቹ እሸት ክፍለ ጦር ተገርፎ አስክሬኑን እንኳን ሳያነሳ ወደ መጣበት ላሊበላ ኤርፖርት እና ላሊበላ ከተማ ፈርጥጦ ተመልሰዋል። ውጊያውም በትናንትናው ዕለት ከሌሊቱ 11 ሰዓት እስከ 8 ሰዓት በፈጀው ትንቅንቅም ከ15 በላይ የአገዛዝ ሰራዊት ሲደመሰስ ከ20 በላይ ቁስለኛ ማድረግ ተችሏል። አሁን በሁለተኛው ዜናችን የመተማ ወረዳ መሻሃ ቀበሌውን ድል የምናስደምጣችሁ ይሆናል። ከዚህ በመቀጠል በሶስተኛው ዜናችን የጋሸናውን አስደናቂ ድል የምናስደምጣችሁ ይሆናል። አብራችሁን ቆዩ። በትናንትናው ዕለት በመተማ ወረዳ መሻሃ ቀበሌ በተደረገ እልህ አስጨራሽ የማጥቃት ውጊያ እንደተለመደው የብርሃኑ ጁላን ሰራዊት ግንባሩን እየነደሉ እንደ ሳሙና ሲደረድሩት ውለዋል። የቀረውም እጁ ሰጥቶ ተማርከዋል። በጥልቅ ማጥራትና ማብቃት ተሞርደው የተሰረፈው ሰራዊታችን ሟላ ቁመና በማጥቃት የአብይን ሰራዊት እየቀበረው ይገኛል። በመቶዎች የሚቆጠር የጠላት ኃይል ተደምስሷል። በርካቶች ቆስለው ከጥቅም ውጪ ሆነዋል። ስፍር ቁጥር የሌለው የጦር መሳሪያም ተማርከዋል። የምርኮኛ ብርሃኑ ጁላ ወታደር እንደተለመደው ምርኮኛ በምርኮኛ ሆነዋል። በደቡብ ጎንደር የተለያዩ ቦታዎች ማጥቃት የሰነዘረው አይበገሬው ሜጀር ጀነራል ባንታ ባተ 5ኛ ኮር 2 ክፍለ ጦሮች በዋና መስመር የሚገኙ ከተሞችን ዘልቀው በመግባት ጠላትን በእሳት አረር ሲገርፉት የዋሉበት ዕለት ሆነዋል። አይበገሬዎቹ በሰነዘሩት ጥቃት ሆዱ የተንቦጫበጨው የብአዴን ቡትቶ መደበቂያ ፍለጋ እየተሽለኮለከ ይገኛል። ሰራዊታችን ጠላትን የማድቀቅና የመበተን ተልዕኮውን በስኬት እያስቀጠለ ይገኛል። ወደ ሶስተኛው ዜናችን ስናሳልፋችሁ የደጋው መብረቅ ኮር አሃዶች በጥምረት ጋሸና ከተማ በመግባት የአገዛዙ ቁልፍ ወታደራዊ ቦታዎች ላይ ጥቃት በመፈጸም ታላቅ ድል ተጎናጽፈዋል። አፋብኃ ምስራቅ አማራ ቀጠና ሚኒሊክ ዕዝ የደጋው መብረቅ ኮር አንሻ ሰይድ ክፍለ ጦር ቀኛዝማች ተበጀ ወርቁ ክፍለ ጦር ቃኞች ባደረጉት የጋራ ኦፕሬሽን በጋሸና ከተማ ፖሊስ ጣቢያና ነዳጅ ማደያ ድረስ ዘልቀው በመግባት በርካታ የጠላትን ሰራዊት ሞትና ቁስለኛ በማድረግ ታላቅ ድል ተጎናጽፈዋል። በትናንትናው ዕለት ከሰዓት
በኋላ በተደረገ የማጥቃት ኦፕሬሽን ሙሉ በሙሉ ውጤታማ በሆነ መልኩ ፋኖዎቹ ጋሸና መሃል ከተማ ድረስ ዘልቀው በመግባት ከተማ ፖሊስ ጣቢያና ነዳጅ ማደያ አካባቢ ተሰብስቦ በነበረ የጠላት ሰራዊት ላይ ከባድ ጥቃት በመፈጸም ዙፋን ጠባቂ ሰራዊቱና ካድሬዎቹን ሙትና ቁስለኛ በማድረግ ከባድ ሰብአዊ ኪሳራ በማድረስ ታላቅ ጀብድ ፈጽመዋል። በአሁኑ ሰዓትም ጋሸና ላይ የሚገኙ አምቡላንሶች የብርሃኑ ወታደር አስክሬንና ቁስለኛ በማጓጓዝ ወደ አቅራቢያ ሆስፒታል እያስገቡ ይገኛሉ። የፋሽስቱ ሰራዊት በከባድ መሳሪያ የታጀበ ተኩስን የከፈተ ቢሆንም ቅሉ በነበልባሎቹ ቃኝ ሻለቃዎች የጠላት ሰራዊት ወደ መብራት ኃይል እንዲያፈገፍግ አድርገውታል። ተጨማሪ መረጃዎች ሲደርሱን እናስደምጣችኋለን። ከዚህ በመቀጠል የስልክ ጥሪ ያለን እንዳያልፋችሁ አድምጡት። ሰሜን አማራ በላይ ዘለቀ ዕዝ ጥልቅ ማጥቃት የሚል ንቅናቄ መጀመሩ አርበኛ ዮሐንስ ንጉሱ ገልጸዋል። ተጨማሪ የስልክ ጥሪ ያለ አድምጠነው እንመለስ። አመሰግናለሁ። መልካም ቀደም ሲል እንደተከሽው 30/2018 ዓመተ ምህረት የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ ጥልቅ ማጥቃትና ማጥቃት በሚል ንቅናቄ መጀመራችንን በይፋ አውጀናል። ቀደም ሲል ደግሞ ለ20 ቀናት በተመረጡ ኮሮች እና ክፍለጦሮች ስራዎችን እንደጀመር ገልጸናል። ልክ ነው። በአሁኑ ሰዓትም ጥልቅ ማጥራትና ማብቃት እንቅስቃሴው በሁሉም ኮሮች በእዙ ከፍተኛ ትኩረት አግኝተው የእዙ አመራር በሙሉ ርብርብ እያደረገባቸው የሚሰሩ ስራዎች አሉ። ማጥራት በልዩ ልዩ ሁኔታ ትግሉን የመጠበቅና ትግሉን የማጥራት ወይም ተሳታፊዎችን እና ደጋፊዎችን አጥርቶ የመያዝ ዓላማን አጥርቶ ከመያዝ ጋር የተያያዙ ነጥቦች ሲሆኑ፣ በሌላ በኩል የማብቃት ጉዳይ ደግሞ ከአብይ አህመድ መውደቅ በኋላና ከአብይ አህመድ መውደቂያ መባቻ ወቅት የሚጠበቅበትን ድርጅታዊና ተቋማዊ ቁመና ሰራዊታችን እንደዚሁም ደግሞ የሰራዊታችን መሪዎችና የሲቪል አስተዳደር የፖለቲካ ክንፎች በሙሉ ብቁ ሆነው እንዲገኙ የሚያስችሉ ስራዎችን አስጀምረናል። ይህ የተጀመረው ንቅናቄ ደግሞ ቀደም ሲል የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ ተከታታይ ጉባኤ ለአንድ ወር ያህል ጉባኤውን ተከታታይ ካደረገና በርካታ ሰነዶችና አቅጣጫዎችን የአሰራር ማሻሻያዎችን የሰራዊት አደረጃጀት መመሪያዎችን እንደዚሁም ልዩ ልዩ ሰነዶችንና ማኑዋሎችን ካጸደቀ በኋላ ነው። መልካም። ሰሞኑን በመገናኛ ብዙኃን እጅ ሰጡ ወይም እጅ የሰጡ ፋኖዎች በሚል የተለያዩ ቪዲዮዎችን ጥቂት ሰዎች የሚታዩበት ወይ ጥቂት ወጣቶች የሚታዩበት ቪዲዮዎችን እያየን ነው እና እነዚህ እጅ ሰጡ የሚባሉ እነማን ናቸው? አመሰግናለሁ። እጅ ሰጡ የሚባሉ በማጥራቱ የተጠረጉና በማጥራት ሂደት ውስጥ በቁጥጥር ስር ሊውሉ የሚችሉ በጥናት በውስጥ በሚኒስጥር የተደረሰባቸው ናቸው። ከዛ ውጭ መላ ሰራዊታችን ከጠላት ጋር እየተናነቀ የሚገኝ ሲሆን ቀሩ ደግሞ ህብረተሰቡን በማስተዳደር ላይ ነው የሚገኘው። አመሰግናለሁ ዮሐንስ። በቀጠናችሁ በፋኖ ስም ሆነ ወንጀል እየፈጸሙ ፋኖና ህዝቡን ለመለያየት የሚሞክሩ ታጣቂዎች እንዳሉ ይታወቃልና ይህንን በማጥራት ወይም ደግሞ ይህንን ነገር በመከላከል ረገድ እያደረጋችሁት ያለው እንቅስቃሴ ምን ይመስላል? ቀደም ሲል እንደገለጽኩልሽ የማጥራት ስራ ማለት ህብረተሰቡን የሚያስመሩ በተለይ ፊት ለፊት የገጠምነው የብልጽግና አገዛዝ የአብይ አህመድ አሳሳዊ ደሪ አገዛዝ ፋሽስታዊ አገዛዝ በእጅ አዙር ህዝባችን እኛን ፊት ለፊት ማሸነፍ ሳይችል ሲቀርና ከፊት ተስፋ ሆኖበት ሲመክንበት ማሸነፍ እንደማይቻል ፋኖን ከመገመገሙ በኋላ ጠንካራ ጎኑ ከህዝባዊ መሆኑ ስለሆነ ከህዝብ ጋር ሊያካትሩ የሚችሉ የተጠኑ ስራዎችን እና መስራት የጀመረው። እነዚህ ስራዎች ደግሞ ውንብድናና ስርዓተ አልበኝነት፣ ዝርፊያና እገታን ጨምሮ በርካታ ወንጀሎችን የሚፈጽሙለት የእሱ የትግላችን ጥገኛ ሰርጎ ገቦች ፋኖ መስለው እንዲንቀሳቀሱ ማድረግን ነው እንደ ስልት የተጠቀመው። ይህን ስልት እየተከታተሉ ማክሰም አስፈላጊ በመሆኑ ቀደም ሲል በርካታ እርምጃዎች እየወሰድን ያጠራን የቆየ ቢሆንም በአሁኑ ሰዓት ደግሞ በአንዳንድ አካባቢዎች ከፍተኛ ወታደራዊ ከለላ እየሰጣቸው እነዚህን ወንበዴዎች፣ ስርዓት አልበኞችና ህብረተሰባችን ህዝባችን የሚያስመሩ አካላትን ሽፋን እየሰጠ ነው። በቀጥታ በአየር በምድር የሚያደርገውን ህዝባችን የመጨፍጨፍ የማጨፍጨፍ እንደዚሁም ደግሞ የማፈናቀል ሁለንተናዊ አደጋ እየሰራ የቆየ ቢሆንም በተጨማሪ በተዘዋዋሪ ደግሞ መሰል
እሱን መሰል ወሮበሎችን በማደራጀት እና ምቹ ሁኔታ ኑሮ እንዲንቀሳቀሱ በማድረግ ህዝባችን በማሰልቸት እና በማማረር ሀብትን ንብረቱን በመቀማት ህይወቱንና አጠቃላይ መብቶችን በመንፈግ የሚንቀሳቀሱ ወሮበሎችን በተለይ ደግሞ አገዛዙ በሚንቀሳቀስባቸው ቀጠናዎች እና በጠላት በተቆጣጠራቸው ቀጠና አጋጣሚዎች ቦታ ገጠም ቀጠናዎች ላይ መሰል ተግባራትን እያስፈጸመ ነው የሚገኘው። ሆኖም ግን ቀደም ሲል እንዳወጅ ነው የተቋማችን እዛችን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ በይፋ እንዳወጀው የማጥራት ስራ የሚሰራ ይሆናል እና እየተሰራም ነው የሚገኘው። በአንዳንድ አካባቢዎች ከወዲሁ እየተገሰጹ ቀድመው እየተጠቃለሉና የሚገቡት ወደ ጠላት ቀድመው እየገቡ ቀሪዎቹ ደግሞ እየታመጹ እየተገሰጹ እየተገሩ ነው የሚገኘው። ይህ ነው እየተሰራ የሚገኘው። በሰራዊታችን ክፍል ውስጥ ኦፕሬሽኖች፣ ስብሰባዎች፣ ውይይቶችና ቅድመ መረጃዎች እየተሰጡ ነው የሚገኙ። እንዲሁም መረጃዎች በአግባቡ ባልደረሱባቸው የሰራዊታችን ክፍሎችና የህብረተሰባችን ክፍል ደግሞ ህዝባችን የሚያማርሩ የጠራውን የፋኖ ትግል ጥላሸት ሊቀፉ የተደረጉ የትግላችን ጥገኞች አርበኛ ዘመነ ካሴ ለጀግኖች የትጥቅ ሽልማት አበርክተዋል። በሰሞኑ ከቀኑ 5 ሰዓት ዳንግላ ከተማ ቀበሌ 5 ላይ የሚኒሻ አመራሩን በገጀራ መተው መሳሪያውን ማርከው ለወጡት ጀግኖች ታላቁ አርበኛና የትውልዱ ምልክት ራስ አርበኛ ዘመነ ካሴ የአፋብኃ ማዕከላዊ ኮማንድ አባልና የቴዎድሮስ እዝ ዋና ሰብሳቢ በተወካዮች በኩል ሽልማቱን አድርሰዋል። አርበኛውም በፈጸማችሁት ጀብድ በጣም ኮርተናል፣ ይህ ልብ የሚጠይቅ ድርጊት ነው በማለት ለጀግኖቹ የመበረታቻ መልእክት አስተላልፈዋል። ጀግኖቹም በዚህ ታላቅ አርበኛ እውቅናና ሽልማት መቀበላቸው ደስታ እንደፈጠረባቸው ተናግረው ወጣቱ የእነርሱን አርአያ እንዲከተል መልእክት አስተላልፈዋል። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።